ተናግሮ ማያውቀው ልጅ ይኸው ተናገረ። ጭራሽ ስልኩን ዘጋብ እና ደግሞ ስትመጣ ብር ይዛለና። ምን ብር? ትክክለኛውን ነገር እያደረግሽ ነው እንዴ? ልጅሽም እኮ አንቺን የማግኘት መብት አላት። ወይኔ ጉዴ! አሁን የትም አያመልጠውም። ይሄ ቤት እኮ የሳቤላ ህይወት ነው። መፍጠር አለብን፣ ጊዜ የለን። ለድሮ ቤታችን ገዢ ተገኘ? ምን እያልክ ነው? በእኔ ምክንያት ችግር ውስጥ እንድገባ አልፈልግም። ምን ማለት ነው? በገዛ ቤቴ እኮ የፈለኩትን ማድረግ ይችላል። የራሴ የሆነ ሁሉ የራሴ ነው። ችግር ተፈጥሯል። የምን ችግር? አስበሽ አንቺ እኮ ነገ ልትሞቺ ትችያለሽ። እቺ ልጅ አትገኝና እማደርግህን ያውቃል። እንደዚህ ስትስቂ እኮ ነው የሚያምርብሽ። እንደፈለክ የምታዝበት ቤት የቤተሰቦች ቤት መሆኑን አትርሳሽ። ህፃን ልጅ እኮ አይደለሁም። ነገሮችን በራሴ ማድረግ ይችላል። ለምን ደስ ያላለሽ? ለሳቤላ መታከሚያ ነው። ከሳቢዬ የሚበልጥ ነገር ምንም አይኖርም። ለአንቺ ብዬ ነው ሁላ ዋጋ እየከፈልኩ ያለሁት። አንድ ነገር ግን ልንገርሽ፣ እናትሽ በጣም ትወድሻለች። እሺ እናቴ ማርታ የት ነሽ? ዛሬማ የፈለገ ነገር ይመጣል እንጂ ልጄን ሳላገኝ አልሄድም። አቡዬ በቃ ለእናትሽ ይቅርታ ታደርጊላትም ማለት ነው? ወይኔ እንዴት ነው የምታየኝ? ሚስትህ እኮ ነኝ። ሰሎሜ ምንድን ነው ችግርሽ? እኔ በህይወት እያለሁ በእህቴ ንብረት እንድትፈነጭ አልፈቅድልህም።